በጣም ጣፋጭና ልዩ የሆነ ዛሬ አልጫ በድንችና በስጋ የተሰራ ነው። እስከ መጨረሻው ይህን ቪዲዮ ተከታተሉ። በመጀመሪያ ድስቴን ጣድኩኝና 3 ራስ የሚሆን ሽንኩርት ነው የተጠቀምኩት። እሱም መጀመሪያ በደረቁ እንትን አልኩት፣ አቁላላሁት ማለት ነው፣ ውሃውን እስኪመጥልኝ። ከዛ ውሃውን ከመጠጠ በኋላ ዘይት ጨመርኩኝ። የተወሰነ ያህል ዘይት ጨምሬ እሱንም አብሬ የተወሰነ ሰዓት አቁላለዋለሁ። ደቂቃና 5 ደቂቃ ምናምን ያህል እንደዚህ አብሬ ካቁላላሁኝ በኋላ የተፈጨ ቲማቲም ነው ዛሬ የተጠቀምኩት። በማሽን የፈጨሁት ሌላም አይነት ልሰራ ስለፈለኩኝ እሱን ላይክ 1 ከግማሽ ወር 2 ቲማቲም ቢሆን ነው የተፈጨ። አብሬ በደንብ አቁላላሁት። እዛ ነጭ ሽንኩርትና ዝንጅብል 1 ማንኪያ ጨመርኩበት። እሱንም አብሬ በደንብ አቁላላለሁ። ትንሽዬ ለከለሩ እርድ ግማሽ የሻይ ማንኪያ ነው የተጠቀምኩት። ከዛ በደንብ ካቁላላውን በኋላ ያዘጋጀሁት ስጋ ነበረ ዛሬ የተጠቀምኩት። የበግ ስጋ ነው። እኔ ብዙ ጊዜ የበግ ስጋ ነው፣ አጥንት ምናምን አለው እንደምታዩት። ከዛ እንደዚህ ክድና አድርጌ እየከፈትኩ እየከደንኩ በደንብ ስጋው እስከሚበስል ድረስ እንትን እለዋለሁ ማለት ነው፣ አማስላለሁኝ። እንደዚህ ክድን እያደረኩ እንደምታዩት ቆንጆ ቁሌት እስኪሆንልን ድረስ በዚህ መልኩ እናቁላላለን። ከዛ በኋላ ካሮታችንን እንጨምራለን። 1 ካሮት ነው የተጠቀምኩት። እናንተ እንደምትሰሩት መጠን መጠቀም ትችላላችሁ። ይህንንም እንደዚሁ ክድና አድርጌ የተወሰነ ሰዓት እያበሰልኩ እየከፈትኩ እየከደንኩኝ አማስላለሁኝ። ከዛ ትንሽ ካሮቱ ከበሰለልን ድንቻችንን አዘጋጅቻለሁኝ። እንግዲህ ድንቻችንን የምንጨምር ነው የሚሆነው። አያችሁት እንዴት እንደሚያምር። አሁን ድንቼን እጨምራለሁኝ። ይበቃዋል። የተጠቀምኩት እኔ 3 ራስ መካከለኛ ሳይዝ ያላቸው ድንቾች ነው የተጠቀምኩት። ይሄንንም አብረን እንደዚህ በደንብ ካዋሃድኩት በኋላ ትንሽዬ እኔ መረቅ ነገር እንዲኖረው ስለፈለኩኝ ውሃ ትንሽ አረግበታለሁ። ያለ መጠቀም ትችላላችሁ ደረቁን ከፈለጋችሁ። እኔ ግን እንደዛ ስለምፈልግ ትንሽ አረግበታለሁ፣ ሳላበዛ ላይ ግማሽ ኩባያ ምናምን የሚሆን ማለት ነው፣ ብዙም አይደለም። ድንቹ እስኪበስል እሱ ውሃው ራሱ መጠጥ ያደርጋል። እንደዚህ ክድና አድርጌ እያበሰልኩኝ እገኛለሁኝ ማለት ነው። ይሄን ምግብ አጠቃላይ ሰርቼ ለመጨረስ እስከ 45 ደቂቃ ምናምን ወስዶብኛል ኦልሬዲ ማለት ነው። እዚህ ጋር በቪዲዮ 3 ደቂቃ ምናምን ቪዲዮ አይደለም ተሰርቶ ያለቀ እና እዚህ ጋር ለእናንተ እንዳይረዝምባችሁ ቁርጥ አድርጌ ነው ያቀረብኩት። ይኸው እየከፈትኩ እየከደንኩ ድንቹ እስከሚበስል ድረስ እንደዚህ እንትን ብያለሁ ማለት ነው። ከዛ እንደዚህ ከሆነልኝ በኋላ ጨውና ቅቤ እጨምርበታለሁ። ጨውን ጨምሬያለሁ። ቅቤ ሲጨምር እዚህ ጋር ቪዲዮ ሳይገባልኝ ቀረ እንግዲህ ሶሪ። በመጨረሻ ቃሪያ ጨምሬ እንደምታዩት ቆንጆ ሆኖ ደርሷል። ድንቹን በስሎልኛል፣ ስጋውም ኤቭሪቲንግ ጉድ እና እንደምታዩት በጣም የሚያስጎመዥ አሪፍ አልጫ ወጥ ሰርቻለሁኝ። እንግዲህ እናቀርባለን እንደዚህ ያያችሁ። እነዚህ እቃዎች ደግሞ ከኢትዮጵያ አስመጣሁኝ ማለት ነው። በቃ እንዴ ባህላዊ ነገር ለምን ይቅርብኝ ብዬ ነው እንደዚህ አሳምሬ ያቀረብኩኝ። እስቲ ይቀመስ ሲንቅመሰው እንብላ ብያለሁኝ። በጣም ጣፋጭና ልዩ ነው። ሁላችሁም በቤታችሁ ሞክሩ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳይረሳ። ለቤት አዲስ የሆናችሁ ቤቴን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ባይ ባይ።